ጋብዛለሁ ምን ሆነህ ነው እንዴ ቆይ በቃ አትልፋ ምን ሆነህ ነው እንዴ ዛሬ እንኳን ይኸውልህ ስለዚህ ነው የምናወራው ምናምን ነገር ካልኩ በኋላ እንደደበረኝ ነገር እንኳን ሊገባህ ይገባ ነበር በቃ ውጣሽ አንተ ከሬት ውጣ ችግር የለውም አይ እናወራና ቆይ ውጣ አንተ ከታቀለው አንቺ ካልነገርሽኝ እንዴ አልፈልግም አትይኝ ያንዳንዱ ነገር መናገር አለብኝ እንዴ እኮ ትላንትና አልፈልግም አትይኝም ወይ ነው እኮ ትላንት ስናወራ እንደዚህ አይነት ነገር መቅረጽ አልፈልግም አትይኝ ይገባኝ መሰለኝውን ሐሳብ አዘጋጅ ተጠብቀኝ ይገባኛል ካልነገርሽኝ እንዴት ይገባኛል በቃ እኔ ስለዚህ ራስ ማውራት አልፈልግም ነው ያልኩት እንዴ ከዚህ በኋላ ከፈለግሽ እኮ ስለምንም አለመቀረጽ እኮ ይቻላል እኮ ምን ሆነሽ ነው ሰሙ እኔ ምንም አልሆንኩም በእናትህ እንዴ ጉድፈላ ምን ሆነ አራ በለ ምን ነካሽ እንጂ ተረጋጊ ውሃ ላምጣ ውሃ ጠጪና እኔ ውሃ ምንም ያስጣ ነገር የለብኝም እኔ ውሃ አልጠጣ አይ መረጋጋት አለብኝ ዝም ብዬ ሳስበው አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምናላችሁ ዴቲ ቤተሰቦቼ እንግዲህ ዛሬ ወጣ ባለ ቪዲዮ መጥቻለሁ ጂን ፕራንክ የማድረግ ሐሳብ ኖረኝና ትላንትና ዛሬ ቀረጻ እንደሚኖረን ምናምን ተነጋግረናል ኢቭን የምናወራበትን ሐሳብ ለመጨቃጨቅ እንዲመቸኝ ብዬ ራሴ ሐሳብ መረጥኩኝና አሁን በሱ ሐሳብ ላይ አናወራም ምናምን ብዬ ጨቃጨቃለሁኝ ማለት ነው ትዛላችሁ ባለፈው ጫት ምናምን ነገር ብሎ ፕራንክ ያደረገኝ እሱንም ብድር መመለሻ ይሆነናል አሁን ኦልሞስት ወደ ቢሮ እየደረስኩኝ ነው እዚህኛው ቀጥሎ ያለው የሱ ቢሮ ድምጼ እንዳይሰማ ከፍቶ እንዳይወጣ ብቻ እዚህ እየለፈለፍኩ ከካሜራማኑ ጋር አውርተናል ምናምን እሱ ከሬት ውጣ ምናምን እለዋለሁ እሱ ማለቱ አይቀርም ይመስለኛል ግን እሱ ከሬት አይወጣም ኤቭሪቲንግ ያውቃል ካሜራማኑ ስለዚህ ልክ ብሬክ እንደገባ ልክ እሱ ፖስት እንዲያደርግ እናደርገውና ከዛ በኋላ ጭቅጭቃችን እንጀምራለን እስቲ ይቀናናል አይቀናንም ጂን ማቃጠል እንችላለን አንችልም የሚለውንም የምናይ ይሆናል በጣም ሊያናዱ ይመስለኛል አሁን አርፍጂን የመጣው ሲቪን 10 እየደወለ ነው አደረሽም እንዴ ምናምን እያለ ደግሞ እሱን ገሌላ ቀረጽ አለበት ምናምን ብቻ እስቲ ምን እንደሚለን አብረን እናያለን አሁን እንግባ ደግሞ አሁን ኦልሞስት ቢሮ እየደረስኩ ነው ካሜራዬን ማጥፋት አለብኝ ቆይ ካሜራ ከየማ ይጠረጥራል በቃ እንግዲህ አብረን እናያለን እንደሚፈጠር ሰላም አለይኩም ውድ ቻናላችን ቤተሰቦች እንዴት ናችሁልን እኔና ሰሙ ዛሬ በአዲስ ቪዲዮ ተከስተናል ከዚህ በፊት በሙርሰላ በድራማ በተለያዩ ቪዲዮዎች ነው የምታውቁን ዛሬ ደግሞ ለመወያየት ከእናንተ ጋር ሐሳብ አንስተን ለመወያየት መተናል ስለ ትዳር ነው የምናወራው ቅድመ ትዳር ድህረ ትዳር የሚለውን ሐሳብ አንስተን የምንወያይበት ነው የሚሆነው ከእናንተም ጋር ሐሳብ አስተያየት እንቀበላለን ታዲያ ይሄንን ቪዲዮ ላይክ በማድረግ እንድትጀምሩ ጋብዛለሁ ምን ሆነህ ነው እንዴ ቆይ በቃ አትልፋ ምን ሆነህ ነው እንዴ ታዲያ ስለ ትዳር ነው እንዴ የምናወራው እንዴ አዋ ምን ነው ምን ሆነህ ነው አራት ቀን ልጅ ይላልህ ብለህ እንዴ ትዳር እናወራለን እንዴ እየተባባለው ትላንት አንቺ አልሽ እንዴ ነው በቃ አንተ ለምንድን ነው ጂማ ይገባህ እኔ ሁሉ ጊዜ የትዳር ኢሹ ማውራት እኔ በቃ ሰልችቶኛል እንዴ ምን ሆነህ ነው አትሊስት ዛሬ እንኳን ይኸውልህ ስለዚህ ነው የምናወራው ምናምን ነገር ካልኩ በኋላ እንደደበረኝ ነገር እንኳን ሊገባህ ይገባ ነበር በቃ ውጣሽ አንተ ከሬት ውጣ ችግር የለውም አይ እናወራና ቆይ ውጣ አንተ እንዴ ምንድነው ቆይ አሁን ሐሳብሽ አንቺ አይ በቃ እኔ ሰልችቶኛል ይሄ ትዳር ኢሹ ወሬ እንዴ በቃ ታዲያ ትላንትና ጀምር አሁን ዛሬ ምን ብለህ ልታወራ ነው ቅድመ ትዳር ድህረ ትዳር ቅድመ ትዳር ምናምን ብለን ባለፈው ቡታጋዝ ምናምን ነገር ብለን ስንት ነገር ቪዲዮ ሰራና እንዴ አሁን ድህረ ትዳር ምን ብለህ ልትሰራ ሁሌ ትዳር ነው ቪዲዮ እኛ እኮ ስራ ነው ቪዲዮ የለም እየቀለድሽ ነው ሰው ኧረ እኔ እየቀለድኩ አይደለም እና ታዲያ ትላንትና ደውዬ ሳወራሽ ስለምን ሐሳብ እንቀረጽ ቪዲዮ እንቀረጽ ስለሽ ስለ ትዳር ቅድመ ትዳርና ድህረ ትዳር ሐሳብ አንስተን እናወራለን ራስሽ እንዴ አልሽ ሲጀመር ይኸውልህ ልንገርህ እኔ በቃ እየደበረኝ ነው እንዴ ባለፈው ራሱ አይተህ ከሆነ ፊቴ ላይ ሆነ ነገር ለምንድን ነው የማትረዳው እኔ በቃ ስለ ትዳር ወሬ ማውራት አስጠልቶኛል በቃ እኔ ከታቀለው አንቺ ካልነገርሽኝ እንዴ አልፈልግም አትይኝ ያንዳንዱ ነገር መናገር አለብኝ እንዴ አንተ አትረዳም እንዴ አትሊስት በቃ ወይ የደበራ ሲሆን እንዴ ምን መርጠው ይሹ ምናምን ነገር አትልም እንዴ አንተ ራስ ማትፈልጊ ከሆነ ይሄንን ሐሳብ እዚህ ቪዲዮ ላይ መቀረጽ አልፈልግም ይሄንን ሐሳብ ያልኩ ነው በቃ አሁንም እኮ ያልኩ ነው በቃ አሁን እኔ ድጋሚ ዛሬ መቀረጽ በእነዚህ አይነት ሐሳብ ላይ መቀረጽ አልፈልግም እያልኩ ነው የምርሽ ነው ወይስ እየቀለድሽ ነው ምንድነው በቀልድ አንተ ሬክ ላይ ሆነን በዛ ላይ ያወቃ እንዴ ከስራ ነው የመጣሁትኝ እየመሸብኝ ነው ምናምን ቶሎ ቀርጸ መሄድ አለብኝ አይደል በዚህ ሰዓት እንዴት ነው የምቀልደው ጊዜ ላይ እኮ እየቀለድሽ ነው ሰው ጊዜ ላይ እኔ ስንት ነገር ትቼ ነው የመጣሁት ገና የት እንደምሄድ ታውቂያለሽ እንዴ ስንት ሀገር እኮ ትላንትና አልፈልግም አትይኝም ወይ ነው እኮ ትላንት ስናወራ እንደዚህ አይነት ነገር መቅረጽ አልፈልግም አትይኝም ይገባኝ መሰለኝውን ሐሳብ አዘጋጅ እንዴት ይገባኛል ካልነገርሽ እንዴት ይገባኛል ምን ሆነሽ ነው ሰው እኔ ምንም አልሆንኩም በእናትህ እንዴ ጉድፈላ ምን ሆነ ኧረ በለ ምን ነካሽ እንጂ ቀልድ ከሆነ ንገሪኝና ቶሎ ወደ ስራ እንግባ ምንድነው ወይኔ ጂ ምንድነው ቀልድ
የምቀልደው በዚህ ሰዓት እንዴ? እና ታዲያ እንዴት በምን አይነት በጣበበ ጊዜ ላይ ሆኜ እንደመጣው አታውቅም እንዴ? እንዴት ነው የምቀልደው በዚህ ሰዓት? አንተ እኮ ግራ አጋባሽኝ። ይኸውልሽ ምንድነው ግራ ያጋባው? እኮ በጣም ግልጽ የሆነ ነገር እኮ ነው እንዴ። ምን ሆኗል ልጁ? ምንድነው ግልጽ የሆነው? እንቀረጽ አልቀረጽም? ምን ግራ የሚያጋባ ነገር ነው? እንቀረጽ አልቀረጽም አላልኩም። በቃ እኔ ስለዚህ ርዕስ ማውራት አልፈልግም ነው ያልኩት እንዴ። ከዚህ በኋላ ከፈለግሽ እኮ ስለምንም አለመቀረጽ እኮ ይቻላል እኮ። ግን መጀመሪያ ፕሮግራም ስታደርጊ እንዴ ምንድነው ስለምንም አንቀረጽ? ይኸውልሽ ምንም አታስፈራራኝ እንዴ። አይቀረጽም እያስፈራራው ምናምን ነገር አለ። ኧረ በእናትህ እኔ ያለ ፍላጎትሽ አንቺን ማስገደድ አልፈልግም። እኔ ያስገደድከኝ ነው ብያለሁ እንዴ አላልኩም። ግን ጀስት በቃ ያመጣኸው ርዕስ አልተመቸኝም። ኦኬ ፋይን በቃ እኮ ታዲያ ያለ ፍላጎትሽ ከሆነ እኮ እኔ እኮ ማወቅ የምችለው ስነግሪኝ ነው። ያለ ፍላጎቴ ነው አላልኩም። ግን በቃ እየደበረኝ ነው የምቀረጸው። ያለ ፍላጎቴ ጂኒ ይዘህ አምጥተህ ነው የቀረጽከኝ እዚህ። እኔ እንደዛ ብያለሁ እኮ። ታዲያ እየደበረሽ ከሆነ እኮ ፍላጎትሽ ያለ ማለት ነው። በስነ ስርዓት ነው መናገር ያለብህ። የሆነ ሰው ሀሳብ ሲያቀርብ በስነ ስርዓት ነው እንጂ መቀበል ያለብህ ከዚህ በኋላ ማለት መቀረጽ ይችላል ምናምን አናደሽኝ ያሰሙ ስላናደሽ። ኧረ በእናትህ ዝም በል እንዴ። በአንድ ጊዜ ተነስተህ ምንም አለ መቀረጽ ይችላል ምናምን ትላለህ እንዴ? አይቀረጻ። እሺ አጥፍቻለሁ። እንደዛ ማለት ተው በእናትህ። ግን አናደድሽኛ እንዴ። በጣም ስላናደድሽኝ እኮ ነው እኮ። በቃ እንኳን ተናደድክ እና ምን ይሁን ታዲያ። እሺ ይቅርታ፣ በጣም እሺ ይቅርታ። ተረጋጊ። ውሃ ላምጣ? ውሃ ጥጪና እኔ ውሃ ምንም ያስጠጣ ነገር የለብኝም። እኔ ውሃ አልጠጣ። አይ መረጋጋት አለብኝ። ዝም ብዬ ሳስበው ምንም እንትን ያልሽ እየመሰለኝ አይደለም። እኔ አልጠጣም ውሃ። ውሃ የሚያስጠጣኝ ነገር የለም። እኔ ውሃ የሚያስጠጣኝ ነገር ምንም ነገር ሰው ይኸውልሽ፣ ተረጋጊ። ምናልባት ውጪ ተናደሽ ምናምን ከሆነ ተረጋጋ። እሪ ማለት ጀመርክ፣ ቀድመ መጮህ ጀመርክ። ሰሙ ምንድን ነው የደበረሽ እንዴ? አዎ ስለሱ እኮ ነው የምንቀርጸው። ምንድን ነው የደበረሽ ብሎ መስማቱ ነው የሚሻለው ወይስ ተነስቶ እሪ ማለት ነው? ከመጀመሪያው ጀምሮ እየጮህክ ነው። ከዛ ደግሞ አሁን ምን ማድረግ ጀመርክ? አይቀረጽም ከዚህ በኋላ ምናምን ነገር። ይኸውልሽ አናደድሽኝ እኮ ነው። በጣም አናደድሽኝ። ትናንትና አውርተን ራስሽ ነው እንደውም ርዕሱን ስለምን እንቀስልሽ ስለ ትዳር፣ ስለ ቅድመ ትዳርና ስለ ድህረ ትዳር ብናወራ እኮ የተሻለ ነው አልሽኝ። ሲጀመር ስለ ቅድመና ድህረ ምናምን አይነት ነገር ያመጣ ነው አብረን አውርተን ነው እንጂ ስለ ትዳር ኢሹ እናወራን ያልኩኝ። ስለ ትዳር ከዛ አንተ ምን አልከኝ? ይቅርታ እንደዚህ አይነቱን ሀሳብ ያመጣ ነው በኋላ በጊዜ ሂደት እያወራን እንደዚህ አይነት ሀሳብ ያመጣ ነው እንጂ ኢሚዲየትሊ ይሄን ሀሳብ እኮ አንድ ላይ ነው ያመጣ ነው እኮ። ቢሆንም እኮ አንድ ላይ ነው ያመጣ ነው እኮ። ዛትስ ዋይ አሁን ይኸውልህ እኔ እያልኩ ያለሁት እኮ ማለት ነው እየደበረኝ ነው በቃ። ከዛ ዛሬም ደግሞ ድጋሚ ስለሱ ኢሹ መቀረጽ አልፈልግም እንዴ። ይኸውልሽ እኔ እኮ መቀረጽ አለመፈለግሽ እኮ አይደለም የሚገርመኝ። ልታሳምነኝ የምትሞክረው ነገር ነው የገባኝ ያልሆነው። ይኸውልሽ ሰው ፍላጎቴን እኮ ልታከብርልኝ ይገባል። አንዴ አዳምጪኛ፣ እኔንም ስሚኝ። እየሰማሁህ ነው። እኔ እኮ ፍላጎትሽን አላከብርም አንዴ ያለሁት እየሰማሁህ ነው እንዴ። እኔ ፍላጎትሽን አላከብርም ምናምን እያልኩኝ አይደል። ማክበር አለብኝ፣ ይሄ ግዴታዬ ነው እኮ። ነገር ግን ምንድነው ቀረጻ ስታስይዢ፣ ቀጠሮ ስታስይዢ እንዴ አንቺም ሀጃ ይኖርብሻል፣ እኔም ሀጃ ይኖርብኛል እኮ አይደል? ይሄ ብቻ አይደለም ሀጃችን። ኦፍ ኮርስ ስለዛ ነው። ለምንድን ነው መቀለድ? ስለዚህ ታይማችንን ጊዜያችንን ለምን እናባክናለን? ማፈልጊ ከሆነ እዚህ ሀሳብ ላይ ማውራት አልፈልግም ማለት አንቺ ብለሽ አንተ አትረዳም እንዴ? እኔ ደብሮኝ ነው ታዲያ አልፈልግም ማለት ነው። እኔ ጠንቋይ ነኝ እንዴ? ጠንቋይ ሲጀምር ሲጀምር አነጋገርን አሳምር። ምን ማለት ነው ጠንቋይ ነኝ ምናምን? ጠንቋይ ነህ ያለ ሰው አለ እኮ። ታዲያ እኔ ፊቴን አይታ አታውቅም ወይ? አንቺ ፊት ማነበው በምን የሆነ ሰው የደበረውን ሰው ፊቱን አይተህ መለየት አትችልም? ካነጋገሩ መለየት አትችልም? እኔ እናንተ ሌላ ጊዜ ስለቀረጻ ስናወራ እንደዚህ ነው የምናወራው እንዴ? ጉድፈላ ጠንቋይ ነኝ ይለኛል እንዴ? ጠንቋይ ነኝ ያለ ሰው አለ እንዴ? ጠንቋይ ነኝ ምናምን እሺ ይቀርታ ሲጀመር ማለት ነው ይኸውልህ፣ ሰው የሆነ ነገር ሲል ማለት ነው ቀስ ብለህ ለመረዳት ነው መሞከር ያለብህ። ያ ሰውዬ ለምን ቆይ አዳምጠኛ እንዴ ለምንድን ነው ይሄን እያለ ያለው ምናምን የሚለውን ነገር ለመረዳት ነው መሞከር ያለብህ እንጂ ምንድነው እንደዚህ እሪ የምትለው? አሃ ጉድፈላ ይኸውልሽ እኔ እኮ ለምንድን ነው ሀሳብ መስጠት አይደል እንዴ? መብትሽ ነው እኮ። አሁን እኮ ሀሳብ ለምን ሰጠሽ አይነት ነገር እኮ ነው እያደረክ ያለው እንዴ። ጠንቋይ ነኝ ይለኛል እንዴ? ጠንቋይ ነኝ ያለ ሰው አለ ጭራሽ? አየር ውስጥ በመጣ ነው የሚሻለው። ምንም አየር የሚያስወስድ ነገር የለም። ከአንቺ ጋር ምን በቃ እኔ ልሄድ ነው። እሺ ቆይ ተረጋጊ። ምንም ተረጋግቻለሁ፣ እኔ ደህና ነኝ። እሺ አፉ በይኝ፣ በጣም አጥፍቻለሁ፣ ይቅርታ አድርግልኝ። አዎ ችግር የለውም። እኔ ግራ ገባኝ እኮ ምን ልበል ሰሙሽ? ምንድነው ማድረግ የነበረብኝ? እኔ እኮ ምንም በላላልኩም። በቃ እኮ ምንድነው ማድረግ የነበረብኝ ንገሪኝና ላድርግ። ምንም በቃ መጀመሪያ ነበር በስነ ስርዓት ልታዳምጠኝ ይገባ ነበር። በቃ አጠፋሁ፣ ሰው ነኝ አይደል? በቃ አጥፍቻለሁ፣ ይቅርታ አድርጊልኝ እኮ አደረኩልህ።
እሱ ራሱ ስንት ሀጃ አለበት እኛን ሊቀርጻ አይደል የመጣው ቢያንስ ለሷ ታዲያ ምን አልኩኝ ታዲያ እኮ እኔ ምን አልኩት እኮ ምንም አላልኩትም እኮ እንዴ በቃ እንግዲህ አንዳንዴ እንደዚህ ነው ይፈጠር ይችላል ቦርሳዬ የት ነው ያደረኩት ኧረ ተረጋጊ ኧረ በአላህ ኧረ አታናጂኝ ኧረ ተይ በእናትሽ አታናጂኝ ልክ ነግረኝ ስታበቃ አታናጂኝ አትበለኝ እሺ ጊዜ በእናትሽ እኔ ልክልክሽ ነው የተናገርኩት እንዴ ኧረ ተይ ሰሙ ምን ሆነሽ ነው ዛሬ ቀን ግን እንዴ ምን ሆነህ ነው አንተ ቶሎ ብለህ እኔ ላይ ኧረ ሰሙ ምናምን የምትለኝ እንዴ ያንተ ችግር አይታየህም እንዴ ምን አደረኩ ነኝ ይሄንን አደረኩ ምንድን ነው ያደረኩት ምንም አላደረኩም ምንም ሳታደርግ ነው እንደዚህ እየሆንክ ያለሁት እሺ ምን አለ ተቆጣህልሽኝ እኔ አሁን ስላናደድሽኝ ነው የተቆጣውም አይመስለኝም እኮ እኔ እንዴ አንቺ እኮ ነሽ አንቀረጽም ስለተጠ በቃ እንዴ አሁን በቃ እኔ ሰሙ እንዴ ግራ አጋባሽኝ እኮ ምን ሆነሽ ነው በጣም ግራ ገባ ስራ ቦታ ሰላም አይደለም እንዴ ልጅ ምን ሆኗል ምንም ስራ ቦታ ራስ እኮ ነገር አበላሽው እኔ ነኝ እንዴ ልጁ ምን ሆኗል አይ በዚህ ብቻ ምን እንደዚህ ልትሆኛችን በዚህ ብቻ ምን በሰላም ነው የመጣሁት እንግዲህ ስመጣ አይታኛል እየሳኩ ነው የገባሁት ምናምን በሰላም ነው የመጣሁት ምንም ጤነኛ ነበርኩ ጀመረ ታውቃለህ ስራ ቦታ የተበሳጨውበትን ነገር እዚህ መጥቼ ሪፍሌክት እንደማላደርግ በደንብ ታውቃለህ እንዴ እሺ ቆይ በእናትሽ አትሂጂ እንዴ ጄ በእናትህ በቃ ዝም እንደዚህ ሆነሽ አትሂጂ ይቅርታ አድርጊልኝ አደረኩልህ እኔ አይ ፊትሽ እኮ ልክ አሁን ፊቴ ነበር ምናምን ብለሻል እሺ አሁን ደግሞ መጠንቆል ጀመርክ ነው አይ እኮ የሚያስታውቅ ነገር ጠንቋይ ነኝ አላልከኝም እንዴ ቅድም ፊቴን አይተህ እንኳን አትረዳም ስለ አሁን መጠንቆል ጀምረህ ነው ያን ይሄ በቃ አሁን በክርክር ሳትሆን አንግደለው አንደኛ ላይ እየለሸብኝ ነው ምናምን ነገር ፕላስ ደግሞ እዚህ ሰው አስቀምጠን መጨቃጨቅም ትክክል አይደለም ነው በቃ አትፍቻለሁ ሻፍቤ እሺ ብያለሁ እንደዚህ አይደለም እንዴ ነው እንዴ ምን ላድርግ ታዲያ እንዴ ልጁ ምን ሆኗል ዛሬ ቀን ሆ አልኩ አፉ ታዲያ እንዴት ልበል አፉ ብያለሁ ከዚህ በላይ እንዴት ልበል ምን እንዳደርግ ነው ከዚህ በላይ ታዲያ እኔ ምንም ኧረ ቢስሚላ ይቅርታ አድርጊልኝ አልኩኝ እኔ ምን ላድርግሽ ምን ሆነሽ ነው ምስኪው ደግሞ ምን ነካሽ ዛሬ ኧረ እኔ ምንም ነካሽ ዛሬ አላለኝም ምንድነው የምትስቁት ሁለታችሁ አይጂ ምስኪን እሺ ምንድነው እየተለዳችሁ ፕራንክ ነገር ነው አሁን የሚቀለድበት ነገር የሆኑ ፕራንክ የሚደረግበት ሀሳብ ታቶ ነው በሰራ የሚቀለደው ትንሽ ላንገበግብህ ይገባ ነበር ታይ አጠፋው በእናትህ ይኸው ላበላባርችኝ እኮ ይወጣ አላበ አንድ ጊዜ ይቆጣል ይኸውልህ ልንገርህ አንድ ጊዜ ይቆጣል አንድ ጊዜ ደግሞ እሺ ሰሙ በቃ ይቅርታ አልኩሽ አንዴ ምናምን ይለኛል አንድ ጊዜ ደግሞ እንዴ ምን አለሽ ምን ነገር ይላል ወለዲ ስማኝ የሌለው ግራ ያጋባችኝ እኔ ምን ላድርግ የሆነ ሰዓት ላይ የሚያናድ ነገር ትናገራለች ከዛ በኋላ ደግሞ ልቆጣ ስል ደግሞ ከኔ በሳት ትገኛለች ሁሉም ሰዓት የሚያናድ ነገር ነው ኦኬ ምለው ከዛ ልክ ሊናደድ ሲል አልፈቅድለትም እንዲናደድ ወዲያው ካልም ያደርግና ደግሞ ግራ ገባኝ ላብድ ነበር እኮ ናይስ ይቅርታ ልጠይቃል ወይ ወላሂ እንደው በቃ በጣም ሳቄን መያዝ ተቸግሬ ነበር እንጂ ሳቄን መያዝ ብችል ኧረ ምንም ሳቅ ፊትሽ ላይ ምንም ሳቅ አላየሁም አንተ እኮ ስለማታስተውል ነው እንጂ እየሳቁ ነበር እኮ ምናምን እያልኩ ኢቨን እዚህ ጋር ራሱ አሁን በቃ ወይ አይቶኝ ሊሆን ይችላል ምናምን ብዬ ነው የሳቅኩት እንጂ ከዛ ደግሞ ዞር ፊቱ ላይ ልና ያስ ሳቄ ይመጣል ምናምን ብዬ እየፈራሁ ነው ብድር መልሰሽ ነው ባንቺ የጫቱ ባንካር ኦፍ ኮርስ ነግሬሃለሁ ቢቆይም ብድሯን ማትመልስ ሴት አትወለድ ቢቆይ እንደሚመልስ ነገር በደንብ ነው የመለስሽው እንደው ጥፋ አድርገሽ ነው የመለስሽው ደግሞ እንትን ነው ተናዷል ግን እንዴት አድርጎ ሃንድል ማድረግ እንዳለበት ግራ ገብቶታል በጣም ግራ ገባሽ ነገር ይለኛል ጠንቋይ ነኝ ሲለኝ ደግሞ ተመቸኝ በቃ ያቺን ይዞር ይለው ማለት በቃ ናይስ የሰራችሁን ይስጣችሁ በጀማ አያችኋል ምን እንደምታደርጉ እንዴ አንተ የሚያናድድ ነገር መፈለግ በጣም ከባድ ነው ከዚህ በኋላ ቪዲዮ ከዛ ደግሞ አሁን በጣም ባንገብጋቢ ሁኔታ ውስጥ ሆነን ነው እየቀረጽን ያለነው ለዛ ነው እንደሚበሳጭ የገባኝ ለዛ ነው
ሰዓት የለም ሌላ ቀረጻ መቅረጽ አለብን ምናምን ነገር ከዚህ በኋላና በዚህ በጣም በጊዜ ውስጥ እንደዚህ አይደቀል ትላንትና እንቀርጻለን ተባባልን ለዛ ነው የተበስጣጣ እሷ ሁሉም ስለ ትዳር ብናወራ ምናምን ነገር ያለች ከዛው ምን ሆነ ነው እንዲመቸኝ ነው ስለዚህ አውርቼ ስለዚህ ማውራት ይደብረኛል ብለህ ያሳምናል ብዬ አስባለሁ በቃ ለማንኛውም እኔ ሰምቼኛለሁ ለድመዞኛለሁ ፕሮግራም እንደዚህ ትንሽ በደንብ ባም ፈራፍሬ ዋንጨረ ከዚህ በላይ ደስ ይለኝ ነበር ትንሽ ይቀረን ነበር እኔ ሳቄ መቆጣጠር እየተሳነኝ ነው እንጂ ደግሞ ወደ ካሜራው ባየው ቁጥር ሳቄ እየመጣ ነው ለዛ ነው በቃ ምናምን ነገር እያልኩኝ ነበር እዚህ በለማ አደ ሪክ ላይ ነው እየቀረስክ ነው ጉድ እንዳሰራኝ አደራ ወጣ ስንል የምሮተ እንዳይሆን አረ በጣም ቢወጣ አሪፍ ነበር አክቲንግ ጎበዝ ነው የተነሽ በቃ ምናምን ብሎ ነው ሊወጣ ማለት ነው አረ ቢስሚላህ እኔስ ተሳክቶልናል በጣም ደስ ብሎኛል ውድ ቤተሰቦቼ እንግዲህ እንዳያችሁት ነው ብድራችንን መልሰናል የጫቱን ስለዚህ ከኔ ደግሞ ጠብቂ እንግዲህ እንደዚህ ጠርቀምቀም አድርገን ከወራቶች በኋላ በደንብ የተጠና ቆንጅዬ ፕራንክ እንደምናደርግ አሳይተናል ስለዚህ ከዚህ በኋላ ብታደርግም ምላሹ መጠበቅ አለብህ ገና ከሆኑ ብታደርግም ምላሹ ምን ሊሆን እንደሚችል መገመት አለብህ ነው ከዛ ላስጠነቅቀ ፈልጌ ነው ያሰራራው ሳይሆን ያስጠነቅቀኩ አማርኛ ፊልም ያው ቀይ ሸክፍ ምናምን ሊሄድ ነው አሉ እኮ ቻርጀር ይነቀልቀል አድርጌ ነው አክቲንግ ላይ ግን እንዴት ነኝ መቆሳተር ትንሽ እየሳኩ ነበር አየሳኩ እሱ ተናዶ ስለነበር ፊቴን እያየው ስለነበር ነው እንጂ እየፈገገ ነበር ፊቴ ኤኒዌይስ የዛሬው ቪዲዮአችን ይሄን ይመስል ነበር ጂን ጥሩ አድርገን አበሳጭተናል ብዬ አስባለሁ እንደ ሁሉ ጊዜው ቪዲዮአችንን ላይክ ሼር ማድረግ እንዳትረሱ እንዲሁም ደግሞ ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጉ ሰሞኑን ትንሽ እይታ እየቀነሰም ስለሆነ ፕሊስ ላይክ ሼር ማድረጋችሁን እንዳትረሱ እንዲሁም ደግሞ ቀለም ሚዲያንም ቪዲዮን ላይክ ሼር አድርጉ ከዛ ደግሞ ሰብስክራይብ አድርጉ ሁለቱንም ቻናል ሰሙ ሰላምንም ቀለም ሚዲያንም ሰብስክራይብ አድርጉ በሁለቱም አማራጮች እኛን ታገኙናላችሁ በጣም ነው ማመሰግነው ኮሜንት ማድረጋችሁንም እንደዚሁ እንዳትረሱ ለዛሬ የነበረ ቪዲዮ ይሄን ይመስል ነበር በቀጣይ ሌላ ቪዲዮ እንመጣለን ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ